በዚህ አመት እጅግ በጣም ወደ ዋናው ተግባር ከመግባታችን በፊት በጣም ጥሩ ነው ብለን የምናስበው አንዱ መዋቅራዊ አደረጃጀታችን ተስተካክሏል። በክልሉ መዋቅራዊ አደረጃጀቶች ከአዋጁ ቀጥሎ በጣም ለኢንቨስትመንት ተቋም ለስራ ምቹ ብለን የምናስበው መዋቅራዊ አደረጃጀቱ ነው። ይሄ በፐብሊክ ሰርቪስ በክልሉ መንግስት ተወስኖ ጥናት ተደርጓል። ይሄ ተቋም አስቀድሞ በነበረው እስከ ዞን ብቻ ነው፣ ከክልል ዞን ብቻ የነበረ ተቋም ነው። አሁን ሁሉም በደቡብ ኢትዮጵያ ክልል ባሉ ወረዳዎች የኢንቨስትመንት ጽህፈት ቤት እንዲቋቋም ተደርጓል። ይሄ አንዱ ለኢንቨስትመንት ክልሉ መንግስት የሰጠው ትኩረት ነው ብዬ ነው ማስበው። ስለዚህ በሁሉም ወረዳና በሬጂዮፖሊ ከተሞች ላይ መዋቅር እንዲፈጠር ተደርጓል። ይሄ ጥሩ አሁን በ6 ወር ውስጥ ጥሩ ለዚህ ተቋም ስኬት ብለን የምናስበው ነው። ሌላኛው ወደ ተግባር አፈጻጸማችን ስንገባ የኛ ያው ዋናው ቁልፍ ጉዳይ የተለያዩ ኢንቨስትመንት ፕሮጀክቶችን በየደረጃው ካለው መዋቅር ጸድቆ መጥቶ በክልል በኢንቨስትመንት ቦርድ የመጨረሻ ውሳኔ አግኝቶ ወደ ስራ የሚገቡትን ወደ ስራ የማስገባት ስራ ነው የተቋሙ በጣም ቁልፍ ስራ ብለን ዋና ስራ ብለን የምናስበው ማለት ነው። ከዚህ አንፃር ባለፉት 6 ወራት ውስጥ ወደ 194 ፕሮጀክቶች ናቸው የጸደቁት። እነዚህ በቦርድ የጸደቁ ፕሮጀክቶች ናቸው በ6 ወር። ከነዚህ ውስጥ የግብርና ወደ 74 ነው፣ የአገልግሎት ወደ 69 ነው፣ ኢንዱስትሪ ወደ 51 ነው። ስለዚህ እነዚህ ጸድቀው ወደ ስራ እንዲገቡ የተደረገበት ሂደት አለ። ከዚህ ውጪ ኢንቨስትመንት በባህሪው ለባለሀብቶች መሬት የማዘጋጀት ኃላፊነት ያለው ተቋም ነው። መሬት ከማዘጋጀት አንፃር በዚህ 6 ወር ውስጥ ወደ 7671 ሄክታር መሬት ተለይቷል ለኢንቨስትመንት ስራ። ስለዚህ በዚህ አይነት ሁኔታ ነው 6 ወር ውስጥ ያለን ስራዎችን በጥሩ ሁኔታ እየሄደ ነው ያለ ነው። ያ ማለት ደግሞ ያበቃለት አይደለም፣ ብዙ እንደሚጠበቅ ተቋሙ ትራንስፎርም እስከሚያደርግ ድረስ ማሄድ እንዳለብን እናምናለን። ከዛ ውጪ ትልቅ እንደ ችግር ስራዎችን በዚህ ደረጃ በምንሰራበት ሰዓት አንዳንድ እንደ ችግር ያሉ ነገሮች አሉ። አንዱ ችግር ያው ቦታ ኢንቨስትመንት ቦታ ወስደው ከልለው አጥረው የማያለሙ የአልሚዎች ሁኔታ ለኛ ከፍተኛ ቻሌንጅ ነው እንደተቋም። ይሄንን ያው ተከታትለን በድጋፋዊ ክትትል ተቋም ውስጥ ድጋፋዊ ክትትል ስራ ክፍል ራሱን ችሎ ዳይሬክተር ነው። በዚህ ድጋፋዊ ክትትል ዳይሬክቶሬት ጋር በመሆን የታችኛው መዋቅር ድጋፍ ክትትል በመናደርግበት ሰዓት በርካታ ፕሮጀክቶችን የማየት እድል አለን። በ6 ወር ብዙዎችን አይተናል። ከነዚህ ውስጥ ያላለሙትን ያው የተቀመጠውን አሰራር በመጠበቅ በማስጠንቀቂያ በመስጠት የተለያዩ የምክር አገልግሎትን ጭምር ሰጥተን ጠርተንም ቢሮአቸው ላይ እንዲያለሙ አነጋግረን በዚህ አይነት ሁኔታ ያልተገኙት ሰዎች ወደ 81 ፕሮጀክቶች ላይ በ6 ወር ውስጥ ህጋዊና አስተዳደራዊ እርምጃ ተወስዷል። ይሄ እነዚህ ላይ እርምጃ ከመወሰድ ባሻገር ደግሞ በዚህ አይነት ሁኔታ ላይ ወደ እርምጃ በሚወሰድበት ጊዜ ወደ 13000 ሄክታር የሚሆን መሬት ወደ መሬት ባንክ እንዲመለስ ተደርጓል። ሌሎች መጥተው ማልማት የሚችሉ አካላት ወስዶ በአሰራሩ መሰረት እንዲያለሙ ነው መሬት ባንክ ውስጥ የሚገባውና ይሄንን በ6 ወር ውስጥ ካደረግናቸው ተግባራት እነዚህን ማየት ይቻላል። ከዛ ውጪ
6 ወር ተግባራት ውስጥ 109 የሚሆኑ ፍቃድ የፕሮጀክት ፍቃድ ሰጥተናል ኢንቨስትመንት ፍቃድ ማለት ነው በእነዚህ ፕሮጀክቶች በተፈቀዱና መሬት በነኩ ፕሮጀክቶች ጋር ተያይዞ የተመዘገቡ እስካሁን በ6 ወር ውስጥ 7.2 ቢሊዮን ካፒታል ተመስግቧል ማለት ነው ከፕሮጀክቶችን አጽድቀን ወደ ስራ በሚገቡበት ሰዓት ትልቁና እንደ ክልላችን ሰፊ ትኩረት የምንሰጠው የስራ እድል ፈጠራ ስራ ነው ይሄንን የስራ እድል ፈጠራ ጋር በተያያዘ እስካሁን ባለው ጊዜያዊ በ6 ወር ውስጥ ጊዜያዊ የስራ እድል ያገኙት ወደ 18201 አካባቢ ናቸው ቋሚ ስራ እድል ያገኙት ወደ 2260 ናቸው አጠቃላይ ከ20000 በላይ የሆኑ ወጣቶች የስራ እድል ማግኘታቸውን አረጋግጠናል አጠቃላይ ስራችን ይሄንን ሲመለከት ሌላውና በዚህ 6 ወር ጥሩ ብለን የምንወስደው የባለድርሻ ተቋማት አሉ ያው ቅንጅታዊ ስራዎችን በቅንጅት ካልተሰራ በውስን በጀት ላይ በጣም ተናበን መስራት ስላለብን ባለድርሻ አካላት ወደ 10 የሚሆኑ ተቋማት ጋር የመግባቢያ ስምምነት ተፈራርመን ወደ ስራ ገብተናል ስለዚህ መግባቢያ ሰነዱን ተፈራርመን አሁን በአንድ ወር ወደ አንድ ወር አካባቢ ይሆናል ከተፈራረም ቀጣይ እነዚህ መድረኮች በሚፈጠሩበት ሰዓት ስራዎቹ የት እንደደረሱ በጋራ እየገመገምን ነው የምንሄደውና ከባለድርሻ አካላት አሁን የሚጠበቀው ነገር ነው ምንድነው ብዬ ማስበው ባለድርሻ አካላት ያው መናበብ በቅንጅት መስራት ያስፈልጋል በጣም በተናበብን ቁጥር አሁን ለምሳሌ ኢንቨስተሮች በጣም ራቅ ብሎ ባሉ ቦታዎች ላይ ስራ በሚጀምሩበት ሰዓት የመንገድ አክሰስ አይኖራቸውም ይሄን የመንገድ አክሰስን ለመፍጠር ከመንገድ ተቋማት ጋር መስራት የውሃ አክሰስ ሊፈልጉ ላይኖር ይችላል ይሄን ከውሃ ቢሮ ጋር የግብርና ኢንቨስትመንቶች ጋር በተያያዙ ከግብርና ቢሮ ጋር በእንዲህ አይነት ሁኔታ ነው የመግባቢያ ሰነዳችን የተፈራረምነው በዚሁ አጋጣሚ ማስተላለፍ እንፈልገው መልእክት ከተሰጠው ቀን ጊዜ አልፈው አሁንም አጥረው ወደ ልማት ፈጥኖ ሳይገቡ የተቀመጡ በርካታ ባለሀብቶች አሉ ያው መሬት መቀማት ግብ ላይ ሆን ይችላል ለኛ ነገር ግን ማስጠንቀቂያ ተሰጣቸው አሉ እነዚህን በዚሁ አጋጣሚ ቶሎ ወደ ስራ ገብተው ወደ ልማት ገብተው ህዝብ ተጠቃሚ እንዲሆን የማድረግ ስራ እንዲሰሩ ነው በዚሁ አጋጣሚ ማስተላልፈው ከዛ ውጪ እነዚህ ፍቃድ አውጥተው ወደ ታችኛው ክፍል ይሄዱ ወደ ስራ የገቡ እያለሙ ያሉ ባለሀብቶች አሉ የነዚህን እነሱ ስራ በሚሰሩበት አካባቢ ያለው ኮሚኒቲ እንደራሱ መጠበቅ እንዲችል ችግር እንዳይኖር መከላከል ያው እዛ ጋር ያለ ፕሮጀክት የራሳቸው ነው የህዝቡ ነው ስለዚህ ነገ እዛው አካባቢው ሲለማ ተጠቃሚ የሚሆኑ የዛው አካባቢ ወጣቶች ናቸው ስለዚህ እንደራሳቸው መጠበቅ እንዲችሉ ነው ማስተላለፍ የምፈልገው ይሄንን በዚህ ደረጃ እንዲያደርጉ ሌላኛው ለመዋቅሩና ለአመራር ፓርቱ ማስተላለፍ የምፈልገው በተለይ ከተሞች አካባቢ በገጠር ወረዳም አካባቢ ፕሮጀክቶች ከዚህ በክልሉ መንግስት በክቡር ርዕሰ መስተዳድሩ ነው የሚመራው ቦርድ ሰብሳቢ እሳቸው ናቸው በዚህ ሌቭል የጸደቀውን ፕሮጀክት መሬት እንዳይነካ ፈጥኖ ሄዶ ወደ ስራ እንዳይገባ አንዳንድ ቦታዎች ላይ ይታነቃሉ ስለዚህ ይሄንን አመራር ፓርቱ ወስዶ ቶሎ መርቶት እነዚህ ፕራይቬት ተቋማትን ፕሮሞት ማድረግ ለአካባቢውና ለህዝብ ጠቀሜታ እንዳለ አውቀው ፈጣን ምላሽ እንዲሰጡ በጣም ተገቢ ባልሆነ ሁኔታ ፕሮጀክቶችን ማጉላላት እንደሌለባቸው ነው ማስተላለፈው